አክሰል ዲሳሲ ጥንቃቄ ማድረግ ይኖርበታል። አገባቡ ልክ አይደለም። የዌስትሃም ጨዋታ ከባድ ነው። የመልሱ ሩራ እንደገና የመልሱ ሩራው ይወርወር ብለዋል። ዲዩፍ ማሊክ ዲዩፍ ለመውረድ እየተዘጋጀ ይገኛል። ከሴኔጋል ብሔራዊ ቡድን ጋር በዓለም ዋንጫው ላይ የምንመለከተው ተጫዋች ነው። ሰመርቬል ዊሊያም ሳሊባ ወደ ውጭ ወጣ። በፍጹም ራይስ አልተመቸውም ቦታው በፍጹም እንዴ ልክ አይደለም። እሱ ቦታ አይደለም ራይስ። ምን ማድረግ ይችላል? አሁን ማድረግ ያለበት ምንድነው? ማን ስህተት ነው የሰሩት? ሌላ ኳስ አስደናቂ ቅብብል፣ ነገር ግን አርሰናሎች አስጣሉ። ስኬሊ መግባት አልነበረበትም። ስህተት ነው። ቶዲቦ ኳሱን ይዟል። ቶዲቦ ቀይ መስመር ላይ ዋን-ቢሳካ ኳሱን ይዞታል። ቢሳካ ወደ ኋላ መለሰ። ፈርናንዴዝ ለቶዲቦ ጋብሪኤል መለሰ። እዛው ነጠረ። ቶዲቦና ትሮሳርድ አሉ። ሊያንድሮ ትሮሳርድ ፊዮሪ ጋብሪኤል አብሬቼ ኤዜ ሌዊስ ስኬሊ ዊሊያም ሳሊባ ዮኮሬስ ዴክላን ራይስ ወደኋላ ሳሊባ ስኬሊ ለጋብሪኤል ማጋሌስ ለሪካርዶ ካላፊዮሪ ለትሮሳርድ ሊያንድሮ ትሮሳርድ ዋን-ቢሳካ ለሊያንድሮ ትሮሳርድ የሄደበትን መለስ። መጀመሪያ ላይ በሄደበት መጠቀም ይችል ነበር። ኳሱን ክሮስ ማድረግ ይችል ነበር። አንድ ደቂቃ ቀርቷል። 45ኛው ደቂቃ ሊሞላ ሄርማንሰን ኳስ ተቆጣጠረ። ሄርማንሰን ኳሱን ፐረሽሞ 0-0 ናቸው አድማጮቻችን። ጎል የለም። ዊሊያም ሳሊባ የሄርማንሰን ኳስ ዙቢሜንዲ ቡካዮ ሳካ ቆሞ ነበር። እንደገና ሳካ አገኘው ኳሱን። ሳካ ድሪብል እያደረገ ይገኛል። ማሊክ ዲዩፍ አጠገቡ አለ። ቡካዮ ሳካ ፈርናንዴዝም አለ። ሳካ እንደገና ሳካውንም ሳካ ለማቀበል የሞከረው ኳስ ተመለሰ። ራያ የላከው ኳስ ለካላፊዮሪ ሪካርዶ ካላፊዮሪ። ዳኛው ቀጥሎ ብለዋል። ጃረድ ፓውን ዋን-ቢሳካ ክሮስ ሳሊባ ታቲ ካስቲያኖስ አስደናቂ ኳስ። ራያ ዳነው አደገኛ ኳስ። ካስቲያኖስ ምን አይነት አስደናቂ ኳስ ነው! ክሬዚ ካባና ክሬዚ ናቸው። አስደናቂ ኳስ። አሁን ዋን-ቢሳካ የላከለትን ታቲ ካስቲያኖስ ተወርሮ ወደ ጎል ሞክሮት ነበር። ራያ ወጣው። ከባድ ኳስ። ዋው! የማዘምት ዌስትሃም ዩናይትድ ኖኖ ኤስፕሬንቶ ሳንቶ ጭንቅላታቸውን ያዙ። ከካላፊዮሪ የተለጠቀ ኳስ ነው። 45ኛው ደቂቃ ሞልቶ 3 ደቂቃ ተጨምሯል። የማሰምት ዌስትሃም ዩናይትድ እዚህ ኋላ ላይ ቶዲቦ ሶቼክ አየር ላይ ኳስ በጣም አደገኛ ናቸው። ዲሳሲ አርሰናል 2 የማሰምት ዌስትሃም 1 የማሰምት የማሰምቱ ተሻማ። ራያ ፓንች አረገ ወደ ጎል እንደገና ቶዲቦን ኳስ ራያ ተቆጣጠረ። ራያ ፓንች አረገውን ኳስ ፈርናንዴዝ ሞክሮት ነበር። ቶዲቦ ለመጨረፍ የሞክረውን ኳስ ራያ ቶዲቦ የመጨረሻ ኳስ ለማግኘት ሞክሮ ነበር። ካላፊዮሪ የመልስ ሮሮ ለአርሰናል ማቀዝቀዝ ፈለገ አራለት ሎ ቴምፖ ማለት ግጭቱ ነው። አዱላው ግጭቱ ከበደ እኮ ሶፊ ጋብሪኤል የመጫወቻ እድል እኮ አልሰጧቸውም። ክሬዚ ካቫና ልካረሉ ምንድን አጠገቡ ነው ያየምት ጉዳት ራያ ግን ዋይት ወጣ ዴቪድ ራያ በረሽሙ የሚገጨው ኳስ እኮ የሚወስዱት ራሳቸው ናቸው እኮ
ሳካ ማሊክ ጁፍን አስጣለ። ቡካዮ ሳካ ሰመርቪልና ያስጣለው ዙሜንዲ ተነጠቀ። እንደገና አስደናቂ ኳስ ጃረድ ፓውን ሌዊስ ስኬሊ ጥፋት ሰርቷል። ታቲ ካስቲያኖስ ላይ ቅጣት ምት ክሪስ ካፋራ ዙሜንዲ ልክ አይደለም። አሁንም እኔ እውነቴን ነው የምልህ አርሰናል ዲክላን ራይስ ወደ ዳር ከወጣ በኋላ ቤን ዋይት ከወጣ በኋላ በጣም ክሬቲቪቲው ቀንሷል። ዙሜንዲ መልሶ ማስወጣት ወይ ደግሞ ራሱን እዛ ጋር ቀኝ ላይ እንዲሞክር ካላረክ ወይ ዙሜንዲ ቀኝ ላይ ማስሞከር ዋጋ ይከፍላል። አርሰናል ዲክላን ራይስ መምጣት አለበት። ስፒዲ አይደለም ልጁ። ግን ዲክላን ራይስ ወደ ቦታው መመለስ አለበት። ሌዊስ ስኬሊ ብቻውን እየታገለ ነው። ስኬሊ ከዙሜንዲ በፊት የነበረው አርሰናል በጣም ለጎል የቀረበ ነበር። ይሄኛው አርሰናል ደግሞ ከዙሜንዲ በኋላ ያለው የተቀዛቀዘ ነው። ቤን ዋይት ጉዳት አንድ ሲስተም አበላሸ ማለት ማስገባት እኮ ነው። አለ እኮ ሙስኬራ መጠቀም እኮ ነው። አለቀ በቃ የሌለ ሲመራመር ነው። በዋንጫ ጨዋታ እንዲህ አይነት ፍልስፍና አትከተልም አድርገህ ማታ ቅጣት ምት ማቲያስ ፈርናንዴዝ ሊያሻማ ነው። ማቲያስ ፈርናንዴዝ በረዥሙ ወደ ጎል ላከ። ጋብርኤል ማጋሌስ መለሰ። እሱ የመለሰው ኳስ ወደ ውጭ ወጥቷል። የመጀመሪያው አጋማሽ ያለ ጎል 0-0 ተጠናቀቀ። አድማጮቻችን አርሰናል 0 ባለሜዳው መድሮሾቹ ዌስትሃም ዩናይትድ 0-0 ሄርማንሰን ጥሩ አጋጣሚዎችን አድሏል። ከዛ በኋላ ታቲ ካስቲያኖስ በሁለተኛው ከዙሜንዲ ጉዳት በኋላ ወደ መጨረሻዎቹ ደቂቃዎች ላይ በግንባር ተወርሮ የሞከረው ኳስ በጣም አስደናቂ ኳስ ነው። ራያ ያዳነው ኳስ ዴክላን ራይስ ከአማካኝ ክፍል ወደ ቀኝ ተመላላሽ የቤን ዋይትን ጉዳት ተከትሎ እየተጫወተ ይገኛል። ቤን ዋይት በጉዳት ምክንያት ሲወጣ ተቀይሮ የገባው ዙሜንዲ ነው። ዌስትሃም 0 አርሰናል 0። ሶፊ የቤን ዋይት ጉዳት አርሰናል ላይ ብዙ ችግሮችን አመጥቷል። ቤን ዋይት ከተጎዳ በኋላ ነው ዌስትሃሞች ኢቭን ሙከራ ያደረጉት እንጂ ከቤን ዋይት መጎዳት በፊት ምንም አይነት የተፈጠረ ነገር አልነበረም እና እሱን እንዴት እንደሚያስተካክሉ በጣም ግራ የሚያጋባ ነው። እኔም ከገዜ ጋር ነው መስማማው። ዙሜንዲን ወደ ቀኝ መስመር ተከላካይ አድርገው ወይም በኢንቨርትድ ሚድፊልደር ሚና ወደ መሃሉ እየገባ ነገር ግን ሞር ቀኙን አተኩሮ እንዲጫወት በማድረግ በሶስት ተከላካይ ካላፊዮሪ ወደፊት የሚለውን ነገር ቀነስ አድርገው ራይስን ሚዱ ላይ ቢያስገቡት የተሻለ ቡድን እናያለን። ትንሽ ጠብቀው ደግሞ ያው ወይ ዙሜንዲን ወይ ሉዊስ ስኬሊን መንካት ግዴታ ይሆናል። ዙሜንዲንም ራሱን ነክቶ አስወጥቶ መልሰው